ሰላም ተመልካቾቻችን እንደምሰምታችኋል። በሳምንት 2 ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ባላቸው የንግድና ኢንቨስትመንት ሐሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። በዛሬው ቆይታችን ባጃጅር ሁለተኛው የሰነደ መዋለ ንዋይ ገበያ አከናዋኝ ፍቃድን በተመለከተ እናት ባንክ የተከፈለ ካፒታሉን 5.7 ቢሊዮን ብር ማድረሱን፣ የሳፋሪኮም የዋጋ ማሻሻያን በተመለከተ እንዲሁም የኢትዮጵያ አየር መንገድና የኢትዮጵያ ንግድ ባንክ የብድር ስምምነትን እንዳስሳለን። በዝርዝር ጉዳያችን ደግሞ ስለ ዲጂታል ኢትዮጵያ 2030 ስትራቴጂ አጠቃላይ ኢኮኖሚያዊ ፋይዳውን በሚመለከት ከባለሙያ ጋር ቆይታ አድርገናል። እነዚህና ሌሎች የሁነት መረጃዎችን አካተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾቻችን ወደ ቀዳሚው የፋይናንስ መረጃችን አልፈናል። ገዳ ሴኩሪቲስ ዲለር አክሲዮን ማህበር የሰነደ መዋለ ንዋይ ገበያ አከናዋኝ ፍቃድ አገኘ። ኩባንያው አስፈላጊውን ቅድመ ሁኔታ በማሟላት ሁለተኛው የሰነደ መዋለ ንዋይ ገበያ አከናዋኝ በመሆን ከኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ አግኝቷል። በዚህም በኢትዮጵያ ፍቃድ የካፒታል ገበያ አገልግሎት ሰጪዎች ቁጥር 14 የደረሰ ሲሆን በዘርፉ ያለውን ተወዳዳሪነትና ተደራሽነት ይበልጥ ያጠናክረዋል ተብሎ ይጠበቃል። የኢትዮጵያ የአክሲዮን ገበያ ዘርፍን የበላይ ተቆጣጣሪ የሆነው የኢትዮጵያ ካፒታል ገበያ ባለስልጣን ባወጣው መግለጫ ይህም በሀገሪቱ የካፒታል ገበያ ምስረታ ሂደት ውስጥ ትልቅ ምዕራፍ ስለመሆኑ ገልጿል። ተቋሙ በአክሲዮን ገበያው ትክክለኛ የዋጋ ተመን እንዲኖር በማስቻልና የንግድ ልውውጥን በማሳለጥ ረገድ ሚናቸው የጎላ መሆኑንም በመግለጫው አመላክቷል። ተመልካቾች ወደ ሌላኛው የፋይናንስ ወቅታዊ መረጃችን እናምራለን። እናት ባንክ የተከፈለ ካፒታሉን 5.7 ቢሊዮን ብር ማድረስ ስለመቻሉና የኢትዮጵያ ብሔራዊ ባንክ ለባንኮች ያስቀመጠውን ዝቅተኛ የተከፈለ ካፒታል መጠን ማሟላት ስለመቻሉ አስታውቋል። ባንኩ በተጠናቀቀው 2017 የሂሳብ ዓመት የ17 በመቶ ብልጫ ያለው ከታክስ በፊት 885.5 ሚሊዮን ብር ማትረፉንም ገልጿል። በአመቱ መጨረሻ አጠቃላይ የተቀማጭ ገንዘብ መጠኑ ደግሞ 28.2 ቢሊዮን ብር የደረሰ ሲሆን በሂሳብ ዓመቱ መጨረሻ 5.6 ቢሊዮን ብር ገቢ ማስመዝገብ ስለመቻሉም አመላክቷል። እናት ባንክ ለተለያዩ የኢኮኖሚ ዘርፎች የሰጠው የብድር ክምችቱ 20.5 ቢሊዮን ብር ሲደርስ የባንኩ ጠቅላላ የሀብት መጠኑ ደግሞ 36.4 ቢሊዮን ብር ደርሷል። እናት ባንክ በመላ ሀገሪቱ ከ212 በላይ ቅርንጫፎች ያሉትም ባንክ ነው። ሳፋሪኮም ኢትዮጵያ በኢንተርኔት ጥቅል አገልግሎቶቹ ላይ የዋጋ ማሻሻያ ማድረጉን ይፋ አድርጓል። በኢትዮጵያ ሁለተኛው የቴሌኮም አገልግሎት አቅራቢ የሆነው ሳፋሪኮም ኢትዮጵያ በዳታ ጥቅል አገልግሎቶቹ ላይ ከፍተኛ የዋጋ ማሻሻያ ማድረጉን ይፋ አድርጓል። ኩባንያው የዳታ ጥቅል አገልግሎቶች ላይ ከታህሳስ 14 2018 ዓ.ም ጀምሮ ተግባራዊ ያደረገ ሲሆን የዋጋ ማሻሻያው በአማካይ እስከ 44 በመቶ የሚደርስ ስለመሆኑ ተመላክቷል። ለዚህም በምክንያትነት የተጠቀሰው ደግሞ የኢንቨስትመንትና የኦፕሬሽናል ወጪዎች ስለመሆናቸውም ተመላክቷል። የኢትዮጵያን የቴሌኮም ዘርፍ እንደ አውሮፓውያን አቆጣጠር በ2021 የተቀላቀለው ሳፋሪኮም ኢትዮጵያ አሁን ላይ የደንበኞቹን ቁጥር 12 ሚሊዮን በላይ አድርሷል።